ቤተሰብ ይሆኑ። እኔን እሺ ብለው የሚታዘዙ የኔ ወዳጆች ናቸው አላህ። እኔን የሚያምፁትስ ላ ኡቀኒጡሁም ምን ረሕመቲ ከዝነቴ ተስፋ ላስቆርጣቸውም። ኢንታቡ ኢለየ ፈአና ሐቢቡሁም ወደ እኔ ከተመለሱ እኔ ወዳጃቸው ነኝ። ወኢን አበው ፈአና ጠቢቡሁም እምቢ ካሉ እኔ ሐኪማቸው ነኝ። ያ አላህ በምንድነው ሕክምናው የሚረጋገጠው? አብተሊህም ቢልመሳኢብ በመከራ ሞክራቸዋለሁ፣ ፈትናቸዋለሁ፣ ችግር አመጣባቸዋለሁ። ሊኡጠሂረሁም ሚነል መዓይብ ከነውር ላጸዳቸው ፈልጌ። የሰው ልጅ የሆነ ፈተና ላይ ሲወድ ያ ኩራቱ ያ አመፀኝነቱ ስብር ይላል። ጌታ ያልቻልኩም ብሎ እጁን ይሰጣል፣ ያጸደዋል። አላህ ከዛ መጥፎ ባህሪው ያጸደዋል። ችግር በራሱ ችግር ብቻ አይደለም፣ ሕክምና ነው። እየታከመ ነው ያ ሰው ወደ አላህ የበለጠ ስብር ብሎ እንዲወድቅ ማለት ነው። እጁን ወደ እኔ አንስቶ የቁሉ ያ ረቢ ያ ረቢ ጌታዬ ጌታዬ እያለኝ ፈአሩደሁማ ዝም ብዬ መመለስ ሐያ አደርጋለሁ ይላል አላህ። መላእክቶቹ ይላሉ ኢነሁ ለይሰ አህለን ሊተግፊረ ለህ ጌታችን ሆይ ይህ ሰው እኮ ሊማር የሚገባው ሰው አይደለም ይላሉ። አህል አይደለም፣ አንተን ምህረት ማግኘት ያለበት አይደለም፣ በጣም አመፀኛ ወንጀለኛ ባሪያ ነው ይላሉ። ፈአቁሉ እኔ ግን እላለሁ ወላኪኒ አህሉ ተቅዋ ወአህሉ ልመግፊራ እኔ ግን የምህረት ባለቤት ነኝ፣ እሱ መማር የሚገባው ባሪያ አይደለም ብትሉ እኔ ደግሞ መማር የሚገባኝ ጌታ ነኝ። أشهدكم أن أنت مسكرون إني قد غفرت لعبدي بارين مرة والله أن أنت مسكرون يلعب الله عز وجل عندهم بارئ سيودوا لسول جال لهم كبر دمو تملكته نادى جبريل سبحان الله إني أحب جلاء فلانا فأحبه أني قالين ودجوا له وددوا إلى الله الله عند ذاك ميبالو تيادرك توبة درقوا ودني تملسن ከሩቁ ቀበለዋለሁ ይላል አላህ። ከኔ እምቢ ብሎ የሚሄድስ ናደይቱሁ ሚን ቀሪብ በቅርብ ሆኜ እጠራዋለሁ። አቁሉ ለሁ አይነ ተዝሀብ የት ትሄዳለህ አንተ ባሪያዬ ይለዋለሁ። አለከ ረቡን ሲዋዬ ከኔ ሌላ ጌታ አለህ እንዴት ነው የምትሄደው እለዋለሁ። ተመልሶ ወደ እኔ ሲመጣ ከሩቅ ቀበለዋለሁ። አፈንግጦ ሲሄድ ከቅርበት እጠራዋለሁ። የት ነው የምትሄደው አንተ ባሪያዬ ብዬ። አልሐሰነቱ ዐንዲ ቢዐሽረቲ አምሳሊሃ ወአዚድ አንዲት ሐሰና አንዲት መልካም ነገር በ10 ሐሰና አባዛታለሁ፣ ከፈለኩ ጨምራለሁ። ኢላ 700 ضዕፍ አይደል 700ና ከዛ በላይ እንደንያው ማለት ነው። እሺ ወንጀልስ ወሰይአቱ ዐንዲ ቢሚስሊሃ ወአዕፉ ወንጀል ደግሞ እኔ ዘንድ አንዷ ወንጀል በአንዲት ነው የምትጻፈው፣ እሷንም ይቅር እላለሁ። ረቡን ረሒም አዛኝ የሆነ ጌታ። ይህ ጌታ ይታመጻል። የውሃ ኃይል ከባድ ላጥፋ ይላል፣ አላህን እስትእዛን ያደርጋል። ተራሮች ይጠይቃሉ ይህንን የሰው ልጅ በወንጀል የተሞላ እናጥፋው ይላሉ። الله من ይላቸዋል አሉ ለው خلقتموهم لرحمتموهم ያ አላህ ብትፈጥሯቸው ኖሮ እኮ ታዝኑላቸው ነበር ይላቸዋል አላህ። إن تابوا إلي فأنا حبيبهم እነዚህም ፍጡሮችን ለእኔ ተውልኝ ይላል አላህ። ወደ እኔ ከተመለሱ እኔ አፍቃሪያቸው ነኝ አለ አላህ። فإن لم يتوبوا ባይመለሱ ደግሞ فأنا طبيبهم እኔ ሐኪማቸው ነኝ አክማቸዋለሁ። أبتليهم بالمصائب በችግር ፈትናቸዋለሁ። لأطهرهم من المعايب ከጉድለት ላጸዳቸው ስለምፈልግ በችግር ቆንጠጥ አደርጋቸዋለሁ፣ እፈትናቸዋለሁ።
እንዴት አይነት ረሂም ጌታ ነው والله ይሄ ረሂም ጌታ ሊገዙት አይገባም ሊቀርቡት አይገባም አላህ Subhanahu Wa Ta'ala ገኒይ ነው በራሱ የተብቃቃ ጌታ ነው እኛ ከሱ እንፈልጋለን እንጂ እሱ ከኛ አይፈልግም ولكنه يتودد إلينا እሱ ግን እኛ እንድንወደው ኒዕማውን በእኛ ላይ ነብዩላህ ሙሳ አለይሂ ሰላም አንዴ አላህን ጠየቁት ይላሉ ያ አላህ ሁሉ ሰው እንዲወደኝ አድርግልኝ ብለው ጠየቁት ያ ሙሳ ይህንን ለኔ እንኳን አላደረኩትም አላቸው ይህንን ሁሉ ሰው እንዲወድህ አላደርግልህም እኔ እንኳን የሰው ልጅ ህይወት ሰጥቼው ሲሳይ ሰጥቼው ሁሉን ነገር አድርጌለት ግን እኔን ይክዳል በሌላ አثر ላይ ምን ተገኝቷል እኔና የአደም ልጅ እኮ እንገርማለን ይላል አላህ እንገርማለን አخلق ويعبد غيري ያለ እኔ ፈጥራለሁ ሌላው ይመለካል አለ አላህ አርዙቁ ويحمد غيري እኔ ሲሳይ ሰጣለሁ ሌላው ይመሰገናል ሰጪው እኔ ነኝ ግን ሌላን ሰው ነው የሚያመሰግኑት አሉ ሌላን ፍጡር ያመሰግናሉ አላህ በእኛ ላይ ውለታ ሲውል ከኛ ጥቅም ፈልጎ አይደለም لو أن أولكم وآخركم وجنكم وإنسكم كانوا على أفجر قلب رجل واحد منكم ما نقص ذلك من ملكي شيئا እንደው ሰዋችሁ ጅናችሁ መጀመሪያችሁ መጨረሻችሁ ሁላችሁም ተሰብስባችሁ በአንድ በጣም መጥፎ በሆነ ሰው ቀልብ ብትሆኑ ሁላችሁም አንድ አይነት ቀልብ የመጥፎ ሰው ቀልብ ቢኖራችሁ ሁላችሁም የፊርዓውን አይነት ቀልብ ቢኖራችሁ ለምሳሌ ما نقص ذلك من ملك شيئا ከንግስናዬ አንዳች ያክል አይቀንስም ብሏል አላህ Subhanahu Wa Ta'ala ከሱ ንግስና የሚቀነስ ነገር የለም የሰው ልጅ አላህን በማምለኩ አላህን በመውደዱ ተጠቃሚው ማን ነው ራሱ ሰው ነው